ባዩሽ እና ጓደኛዋ በዚህ እድሜ ባሉበት ወቅት ነበረ ባዩሽ ልጅ ወልዳ ለገጠር ማንም እንዳያውቅባት የሰጠችው። ማንም እንዳያውቅባት የሰጠችበትን ምክንያት እንመጣበታለን። ነገር ግን ልጇ የባዩሽ እንጂ የሰላምዬ እናት አይደለችም። አሲርና ሀንዬ ታረቁ። አስታረቋቸው። አባታቸው አስታረቋቸው። በጣም ደስ አላቸው። ሀንዬ ደስ አላት። ሰላም ሰላም የቻናሉ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ በዚህ ቅጽበት ራሷን በሳተችበት ቅጽበት ሁሉን ነገር ታውቅ ነበር። ባዩሽ ራሷን እንደምትስትና ልጇን እንደምትቀበላት ታውቅ ነበር። ነገር ግን ሁሉም ነገር ውሸት ነው። ይሄንን ነገር እንድታደርግ አዛትና አስተምራት፣ ሁሉን ነገር ታሪኩን ነግራት፣ እንዲሁም የሀብሉን ሰታት። ከዚያ በኋላ ደግሞ የነገረቻትን ታሪክ እንድታስመስል ነበረ በደንብ አስጠንታ የላከቻት። ለዛም ነው አንዳንድ ጊዜ የቅርብ ጓደኛ ለካ በጣም ጠላታችን ይሆናል። ባዩሽ ያደረጋችው ነገር በጣም ዘግናኝ ከመሆኑ የተነሳ ይቺ ምስኪን እናት 16 ዓመት ሙሉ ስትጠብቃት የነበረችውን ልጄ አንቺ ሆነሽ ሂጂ ብላ ልጇን አስተምራ ወደ ጓደኛዋ ቤት ስትልካት መጀመሪያ ያሰበችው የሀብትና ንብረት ለመካፈል ነበር። ሀብትና ንብረቱን እንዴት አድርጌ እካፈላለሁ፣ ያላትን ሁሉ እንዴት አድርጌ እንወስዳለን ነው ለልጇ የነገረቻት። ነገር ግን ይሄ ሁላ ሳትደርስ ሜላት ገንዘብም ሆነ ሁሉን ነገር ታገኝ ነበር። ሰላምዬ የእናቷን ጓደኛ አትወዳትም። ምክንያቱም በምታደርገው ነገር በእያንዳንዱ ነገር እና አውቃለሁ የምትለው ውሳኔዋ እንዲሁም በጣም ከባድ የሆነ ነገሯ አይመቻትም። ለዛም ይመስለኛል የሚጣሉት። ምክንያቱም በልጅነቷ ያየችውና የደበቀችላት ነገር አሁን ላይ ባታስታውስም እንዳለ ሁላ ተናግራለች። ሀንዬና አሴር ታረቁ። ሀንዬና አሴር አባታቸው ተቆጥቶ አሴረን ምንድን ነው ብሎ ተቆጥቶ እንዲታረቁ አደረገ። ሁለቱም እናንተም ሁለታችሁም ልጆቼ ናችሁ። ልጆቼ ስትሆኑ ደግሞ ሁለታችሁም መዋደድና መከባበር አለባችሁ። አንዳችሁ ለአንዳችሁ ይቅርታ ተጠይቃችሁ ይቅርታ መቀበል ግዴታ ነው አሏቸው። እሱም እሺ አለ። ጆሮ ስራ ጀመረ። ስራውም በማይሰራው ነገር የለም። ብቻ ስራ ላቡ በላቡና በጉልበቱ የሚያስገኝ ገንዘብ ይሁን እንጂ ሁሉንም ሰርቶ ለመጠቀም ዱብ እያለ ነው። ምክንያቱም የትናንት ህይወቱን መድገም አይፈልግም። መስረቅም ሆነ ሰርቆ አባቱን ማሳፈር አይፈልግም። መለወጥ ነው የሚፈልገው። ለዛም ይመስለኛል ዛሬ ላይ የሚችለውን ነገር እያደረገ ያለው። ሰላምዬ ከካሜራ ማኑ ጋራ ሂዳ ለብቻዋ አናገረች። በየተራ በሚያናግሩበት ወቅት የተረዳችው አንድ ነገር አለ። ይሄ ነገር የሆነ ተንኮል እንዳለበትና የሆነ ነገር እንዳለ ግልጽ አልሆንላት ብሏል። ነገር ግን ይሄንን የነገረችው ለወንድሟ ነበረ። ለወንድሟ ለምላሴ እኔ ምንም ግልጽ ያልሆነልኝ ነገር አለ፣ የከበደኝና እንደገና ውስብስብ የሆነ ነገር አለ፣ አላቅም ብቻ ጊዜ ይፈተዋል እንጂ እኔ ምንም እየተዋጠልኝ አይደለም። እህቴ አትመስለኝም። በዚህ ተንኮል ውስጥ የሆነ ሰው ያለ ይመስለኛል። ምክንያቱም እህታችን ብትሆን ኖሮ ይህ ሁላ ውጣ ውረድ አይኖርም። እኔ በደንብ አውቃታለሁ እህቴን ብላለች። ምላሴ ታዲያ እንደዛ ከሆነ እንዴት ነው? እኔም የሆነ ነገር ከብዶኛል። ግን ያው እንደዛ ከሆነ ለምንድን ነው የእሷን ታሪክ ይዘው የመጡት? እንዲሁም የተናገረችው ሁላ ከ16 ዓመት በፊት እንደሆነ እንዲሁም ፎቶ የተለያዩ ነገሮች ሁላ ይዛለች እኮ። ይሄ የሆነ ሰው ሴራ ሊሆን ይችላል። ምክንያቱም የኛን ታሪክ የሚያውቅ የኛን ነገር የሚያውቅ ፎቶውንም ሊያሳጥበው ይችላል። ግን አላቅም፣ የሆነ ነገር ከብዶኛል። እኔ ለምን እንደው አላቅም። እህቴ ናት ብዬ ልቀበል ወይስ አላቅም። እኔ ሌላ ነገር ለማሰብ ወይም ተንኮል አይደለም። ነገር ግን እኔ ምንም እየተዋጠልኝ አይደለም። ይህም በደንብ ማጣራትና የዲኤንኤ ምርመራ ማድረግ አለብን።
እሱ ሳይሻል አይቀርም፣ የዲኤንኤ ምርመራው ሳይሻል አይቀርም። ምክንያቱም የበለጠ እንድናቃትና እህታችን እንደሆነች ይታወቃል እያሉ እያወሩ ባሉበት እናታቸው ሰምታ በጣም ተናደደች፣ በጣም አዘነችባቸው። እናንተ ስለ ዲኤን ምርመራ ነው የምታስቡት? ልጄ እዛ ጋ ምን ላይ እንዳለች እንኳን ማወቅ አልቻልኩም እያለች በጣም ተናዳ ተናገረች። እናቴ ልናስረዳሽ እኮ ነው፣ ምንም መረዳት አልፈልግም ብላ ተቆጣች። አሲር የጀመረው ስራ ባያዋጣውም ነገር ግን ከቀን ወደ ቀን የተሻለ ነገር እየሰራ እያሳያቸው ነው። ለአባቱም የሚያስፈልገውን የምግብ እንዲሁም ተመጣጣኝ የሆነ ምግቦችን እያቀረበለት ነው። አትክልት ምናምን መግዛት ጀምሯል። ምክንያቱም አባቴ አትክልት መብላት አለበት፣ የተሻለ ጤንነት ማግኘት አለበት ብሎ ስለሚያስብ ይመስለኛል። ለዛም ነው አሁን ላይ በጣም ጠንካራ ሰራተኛ የሆነው። ጓደኛውም መስረቅ ትቶ ወደ ስራ ገብቷል። የሚችለውን እየሞከረ ነው። አንዬ አሲር በመለወጡና እዚህ ደረጃው በመድረሱ በጣም ደስተኛ ናት። እንደዚህ ሁነህ ያየው ጊዜ በጣም ነው ደስ ያለኝ፣ ለስራ ያለህ ቁርጠኝነት አለችው። ሜላት ለምንድን ነው ልጅ እያላት ልጇን ደብቃ እኔ መሀን ነኝ አልወለድኩም እያለች ልትል የሞከረችው? የሆነ ነገር እያደረገች እንደሆነ በግልጽ ይታወቃል። ምክንያቱም ይቺ ልጅ ከየት ልታመጣቻለች? እንደገና ደግሞ የገዛ ልጇ ካልሆነች እዛ ቤት ውስጥ እንደማታስገባ ግልጽ ነው። ምክንያቱም ሌላ ልጅ ሆና ከሌላ ጋር አስገብታት እንደ ልጅ ሆነች ተውኒ ብላ እንኳ አስገብታት ቢሆን ምናልባት ሚስጥሯ ልታወጣባት ትችላለች። ወይም እንደገና ሌላ ሰው ጣልቃ ገብቶ የጓደኛዋን ሀብት ይወርሳል ብላ ስለምታስብ ልጇ ያልሆነችን ነገር ማምጣት አልፈለገችም። ይህን ሁላ ተንኮል ግን በጓደኛዋ ላይ ለምን ማድረግ እንደፈለገች ባይታወቅም ግን አንድ ነገር አለ። እሱም ድሮ ወዲያው እንዳገባች ጓደኛዋ በጣም ትቸገር ነበር፣ በጣም ይርባት ነበር። ያንን ዳቦ ወይም የሆነ ነገር ለመግዛት ከሜላት ጋር ሄዳ ነበር ገንዘብ የምትበደረው። ያንን አይታ ጊዜ ተለዋዋጭ ነውና አሁን ላይ በጣም ባለሀብት ሆና ድርጅት እንዲሁም ልጆች እንዲሁም ዝንጣለ ቤት ውስጥ ስትኖር በጣም ተናደደች። ምክንያቱም ድሮ እኮ እኔ ነበርኩ የምሰጥሽ እያለች ማሾፍ ጀመረኝ። ከዚህ በፊት ወደ ኋላ ልመልሳቸውና አንዳንድ ጊዜ የቅርብ ጓደኛ ያልናቸው ሰዎች ሊጎዱን ይችላሉ። የሚጎዱብን መንገድ ደግሞ እነዛ ትናንት እንደዚህ እኮ ነበረች፣ ትናንት እኮ አልፎላት እየተባለ በጣም ብዙ ጊዜ የድሮ ጓደኞች ወደ ኋላ ያስቀራሉ። ለህይወታችን ወሳኝ ያልሆኑ ሰዎችን ከማስወጣት ይልቅ እኛ ግን ሸሚዞን ከነሱ ጋር እንቀራለን። ለዛም ይመስለኛል አንዳንድ ጊዜ የለውጣችን መንገድ የአብሮ አደግ ጓደኞቻችን ወይም የአብሮ አደግ ባልደረቦቻችን የጥፋታችን ትልቁን መንገድ ይይዛሉ የምንለው። አንዳንድ ጊዜም እንደዚሁ እዛ ቦታ ሆና ቢሆን ኖሮ እዛ ያለችበት ሆና ቢሆን ኖሮ ዛሬ ላይ ጥፋት መንገድ እንጂ ስኬታማ ልትሆን አትችልም ነበር። ከዛ ሰፈር ወጥታ ሌላ መንገድ ጀምራ ባለቤቷም ውጭ ሀገር ሂዶ የተለያዩ ነገሮችን በመስራት ለውጤት በቅተዋል። ለዛም ነው ውጤታማ ሊሆኑ የቻሉት። ለዛም ሜላት ደግሞ በጣም አንገብግቧታል። ባለመኪና ድርጅት እንዲሁም ልጆቿን አቅፋ ይዛ ይህ ሁላ ነገር እንዳላ ስታስብ በጣም ተናደደች። ለዛም ይመስለኛል እሷን ለመበቀልና ለማሳዘን ስታስብ እንዲሁም ያላትን ሀብት ለመቀማት ስታስብ ያደረገችው ነገር በልጅነቷ የጣለቻትን ገጠር ልጅ አንስታ እንደገና ወደ ሜላት ቤት እንድትመጣ ያደረገችው። ይህ ሁላ ሲደረግ የታዘበችው ነገር አንድ ነገር አለ። ሰላም ምንም አልተስማማትም። ምክንያቱም አክስቴ የሚሏትን ሰው አታምናትም። የምታደርገው ነገር ሁላ ከልክ በላይ ስለሆነ ምንም ነገር ልትቀበላት አልቻለችም። እናም የዲኤን ምርመራ አድርገው ልጃቸው መሆኗንና አለመሆኗን እንደሚያዩ ለራሷ ቃል ገባች። ምላሴም ቃል ገባላት። በቃ እንደዛ አድርገን ነገሮችን ማስተካከል እንችላለን ተባብለው ተመካከሩ። እናታቸው ግን በፍጹም ብላ
በፍጹም እኔ አላስመረምርም፣ ልጄ ናት። ምክንያቱም እኔ ያልኩት ሁሉ ነገር ምልክቷ የልጄ ነው፣ እኔ ልጄን አውቃታለሁ ብላ ተናገረች። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ ለነበረኝ ቆይታ። በጣም ነው የምወዳችሁ። በያላችሁበት ሰላማችሁ ብዝት ይበል። ላይክ ሰብስክራይብ እያደረጋችሁ አበረታ